በኋላ በኩል ቀሚስን መቅደድ በመጽሐፍ ቅዱስ ቋንቋ ድንግልና የለኝም ማለት ነው ትርጉሙ። ታውቁታላችሁ? አይገርማችሁ? ለወንዶቹ ማስታወቂያ እኔ ድንግልና የሌለኝ ሴት ነኝ እያላችሁ ስትነግሩ ነው የምትሉ ማለት ነው። ተጃጅላችሁ አንዴ እናንተ የዳዊት ልጅ ትዕማር ወንድሟ አምኖን ጉስቁልና አድርሶባት ድንግልናዋን ስታጣ ክብሬን አጣው ብላ ልብሷን በኋላ በኩል ቀደደችው ይላል። ስለዚህ የዚያ ነው ትርጉሙ ማለት ነው። አሁን ሁሉም ትርጉም አለው። አሁን ካባ የደረኩበት ምክንያት ትርጉም አለኝ። ቆቤም ትርጉም አለው፣ ቀሚሴም ትርጉም አለው። ለምሳሌ ይሄ የክርስቶስ የሾህ አክሊል ነው። ቀሚሱ ደግሞ በዕለተ ዓርብ የለበሰው ቀሚስ ምሳሌ ነው። የመነኮሳትና የጳጳሳት ቀሚሱ እጅየው ሰፊ የሚሆንበት ምክንያት ይሄ ብዙ እጅ ያስገባ የለ ብዙ ሰው ሰብስቤ መንግስተ ሰማያት የማስገባት ግዴታ አለብኝ ማለት ነው እንጂ ለጌጥ አይደለም ሰፊ ቀሚስ የምናደርገው ማለት ነው። ሁሉም ትርጉም አለው። የአሮን የልብስ አሁን እግዚአብሔር ትርጉም አንዳንድ ሰው ሞኝ ሲሆን ሰምታችሁ ታውቁታለች። ዋናው የልብ ንጽህና ነው፣ የልብ ቅንነት ነው። እግዚአብሔር እንደው እንደዚህ ያለ ብሎ ይቀልዳል። አይገርማችሁ? ደግሞ እኮ እንደዚያም ብሎ ልቡም ቅን አይደለም እኮ። ይገርማል እኮ ልቡ ደግሞ እንደዚያም ብሎ ቅን አይደለም፣ ግን ዋናው የልብ ቅንነት ነው፣ ንጽህና ነው ዋናው ይላል። እንደዚህ ያለ ነገር የለም። እግዚአብሔር ለእያንዳንዱ ነገር ትኩረት ይሰጣል፣ ትኩረት ይሰጣል። አሁን ልብ ብላችሁ ስሙ። ብዙ ሰዎች ተሰብስበው እያለ ሕፃን ልጅ ቢያለቅስ ቶሎ ብላ ለቅሶ የሚሰማት የወለደች ናት ያልወለደች ናት? የወለደች ሰው የጎረቤት ልጅ ራሱ ቢያለቅስ ቶሎ የምትሰማ እናት ናት። ምክንያቱም ትኩረት ስለምትሰጥ ነው። እግዚአብሔር ልክ እንደዚህ ለእኛ ጥቃቅን ነገሮች ሁሉ ምን ይሰጣል? ትኩረት ይሰጣል። ስለሚወደን ማለት ነው። ስለሚወደን አሁን አይገርማችሁም? እግዚአብሔርን ያህል አምላክ አሮን ደረት ላይ እንዲህ ያለ ቁልፍ ትከልለት ሲል አይገርማችሁ? ለሰው እኮ ያስቅ ነበረ። እግዚአብሔር አሁን ዝቅ ብሎ የደረቱን መቆለፊያ ቀዳዳው እንደዚህ አድርጉ፣ ቁልፎችን በዚህ በኩል ትከላቸው፣ ከወገቡ ላይ እንደዚህ ያለ ቁልፍ ትከል፣ ደግሞ አስታጥቀው፣ እጅየውን ረዘም አድርገው ሲል እንደ ልብስ ሰፊ እግዚአብሔር እንደዚህ ይላል። ቀልድ ነው ሊመስል ይችላል፣ ግን ምን ማለት መሰላችሁ? ትንንሽ ነገራችሁን ሁሉ ወደዋለሁ ማለት ነው። ያ ማለት ሲገለበጥ ምን ማለት ነው? ጥቃቅን ነገሮችን ሁሉ ምን እላቸዋለሁ? ያስከፉኛል ማለት ነው። ማለት ነው እወዳቸዋለሁ ማለት ነው። አዳ እስራኤል የዕለት የዕለት መስዋዕት አላቸው፣ የቁርባን መስዋዕት አላቸው፣ የመባቻ መስዋዕት አላቸው። እንደገና ደግሞ የደህንነት መስዋዕት የሚባል አላቸው። የደህንነት መስዋዕት የሚባለው በዓመት አንድ ጊዜ ሊቀ ካህናቱ ያንን ልብስ ለብሶ ጶደሬ ሎጊዮ የሚባለው ልብሰ ክህነቱን ለብሶ ቅድስተ ቅዱሳን የሚባለው ወይም የቤተ መቅደሱ ውስጠኛው ክፍል ብቻ ገብቶ መስዋዕት ሲያቀርብ የሚለብሰው ልብስ ነው። ይሄ ውስጠኛው ላይ ለብሶ ቅድስተ ቅዱሳን ውስጥ ገብቶ የሚያቀርበው መስዋዕት አለ። ያ የደህንነት መስዋዕት ይባላል። የደህንነቱ መስዋዕት ወይም ደግሞ መስዋዕተ ስርየት ይባላል። ህዝቡ ዓመት ሙሉ የሰራውን ኃጢአት ስርየት የሚያገኘው ይሄ በዓመት አንድ ጊዜ የሚገባው ሊቀ ካህናት በሚያቀርበው መስዋዕት ነው። የመባቻ ይቀርባል፣ በየቀኑ ይቀርባል፣ በሰርክ ይቀርባል፣ በማለዳ ይቀርባል። ይሄ ሁሉ ግን ሰው በዕለት በዕለት ኃጢአት ለሚሰራው ኃጢአት ነው። ዓመት ሙሉ የሰራነውን ግን የሚደመስስ በኦሪቱ ሊቀ ካህናቱ ብቻ ገብቶ ቅድስተ ቅዱሳን ውስጥ የሚያቀርበው የስርየት ወይም የደህንነት መስዋዕት የሚባለው ነው። ያንን ለማቅረብ የሚለብሰው ልብስ ልብሰ ሎጊዮ ይባላል። ምን አለው? ጸናጽለ ወርቅ፣ ሮማነ ወርቅና በምኑ ላይ አለው? ዘርፍ አለው። የልብሱ ዘርፍ ደግሞ ሰማያዊ ነው። ታች ላይ ያለው የልብሱ ዘርፍ ሰማያዊ ነው። ይህን አድርጎ ያቀርባል። ለንጉሱ አንድ ወይፈን ያቀርባል፣ ለህዝቡ አንድ ወይፈን ያቀርባል፣ ለሊቀ ካህናቱ አንድ ወይፈን ያቀርባል። ያ ማለት አንድ የአገር መሪ እና አንድ የሃይማኖት አባት ሊቀ ካህናት የሚሰራው ኃጢአትና ህዝቡ በጠቅላላ የሚሰሩት ኃጢአት እኩል ነው ማለት ነው። በጣም ያሳዝናል በእውነት ማለት ነው። አንድ ንጉስ በዚህ ዘመን ፕሬዝዳንት ወይም ጠቅላይ ሚኒስትር ሊባል ይችላል። አንድ ንጉስ የሚሰራው ኃጢአትና እሱ ብቻ የሚሰራውና እሱ የሚመራቸው ህዝቦች ሁሉም ተሰብስበው የሚሰሩት ኃጢአት እኩል ነው። ለምን? ሲመሩ የህዝቡን ሁሉ ኃጢአት መሸከም ነውና ማወቅ ስለሚገባ የሃይማኖት ወይም ደግሞ የእግዚአብሔር ቤት መሪ የሆነ ሰው የሚሰራው ኃጢአት ብዙ ሰዎች ተሰብስበው የሚሰሩትን ኃጢአት ያህል